አንቺ ትንሽ አታፍሪ? ሁሉ ጊዜ መጨነቅ ነው ስራ። ጆሮዬ ነው ወይስ ገጀራ ውስጥ ይሰማል? እኔ ለራሴ ጭንቅላቴ ሊፈነዳ ነው። በቃ እያንጓለለ እያልሽ እንደ ጠንቋይ ልጅ የምትመጪው ለምንድን ነው እዚህ ቦታ እንድንገናኝ የፈለግከው? ልጅ የሩታ ናት እንደዚህ ያደረገችው ሊዱ? እኔማ እኮ እንደምትመጣ በምናምልቴ ገምቼ ነበረ። አረ ምንም አልሆንኩም አደይ። ሰው ሁሉ በፍቅርና በጭንቀት የሚያብድበት ዘመን ላይ እዚህ ደጃፍ ላይ እኮ ስንት ሰዓት እንደቆምኩ ዛሬ የልቤን ያራስክልኝ። አሁን ሙሉ ለሙሉ ፊትሽ ላይ ያለው ጭንቀት ጠፍቷል። አፈቅርሻለሁ። ምን? አንቺ ትንሽ አታፍሪ? ምን ማድረግሽ ነው? የሰው ህይወት ውስጥ በግድ ለመግባት ስትሞክሪ ትንሽ አታፍሪ? ራስሽን አታውቂም እንዴ? ምን እየሆንሽ ነው ሩታ? ምን እያደረግሽ ነው? እኔ እኮ ዩቲን የቀረብኩት አይደል? አንቺ ምን አገባሽ? ወይስ ባልሽ ነው እንደዚህ አንጨረጨረሽ? ሰምኛለሽ ሊዱ፣ አንድ ቤት ውስጥ እየኖርን ቅሌትሽን እያየሁ ዝም ማለት አልችልም። እሱ ደግሞ የተከበረ ዶክተር ነው። ከሱ አጠገብ ብትርቂ ነው የሚሻልሽ። እሺ ሩታ ተረጋጊ። አንቺ ደግሞ በቃ ከዚህ አካባቢ ሰምኛለሽ። በድጋሚ መኪና ውስጥ ሆነ ቢሮ አካባቢ እንዳለሽ ሩታ ያለችው ነገር ልክ ነው። ስነ ስርዓት ይኖርሽ። እሺ ለዛሬ ሄዳለሁ። አንቺ ግን ስትመጪ ከማሚ ጋር ታወራለሽ። እሺ ቻው ዩቲ። ሩታ ስለረዳሽ በጣም አመሰግናለሁ። እሺ እውነትም ልጅቷ በጣም ገደቧን አልፋ ነበር፣ ግን አንቺ ደግሞ እንደዚህ ባትሆኚ በጣም ደስ ይለኝ ነበር። ሩታ የሆነ ጊዜ ነገርኩሽ ነገር አስተሻል መሰለኝ። ይኸውልሽ እኔ ፍቅርሽን ባልቀበልም ለአንቺ ደግሞ በጣም ትልቅ ክብር አለኝ እና እባክሽ እንደዛ አትሁኝ። እሺ ይኸውልህ ዶክተር፣ ፍቅሬ እንዳልተቀበልከኝ አውቃለሁ፣ ግን ደግሞ አንተን የመሰለ የተከበረ ሰው በእንደዚህ አይነት ሴቶች ሲዋረድ ማየት አልችልም። ለአንተ ያለኝ ንጹህ ፍቅር ስለሆነ ነው መቋቋም ያቃተኝ። አሁንም ቢሆን አከብርካለሁ፣ እወድካለሁ። ቆይ ምን ልታደርጉ እያሰባችሁ ነው? እህቴ አትበለኝ። እሺ ቤዛ፣ ቆይ ምን አይነት መከራ ውስጥ ልከቱኝ ነው ደግሞ? ገና እኮ ከገጀራው ሩጫ እኮ ገና እፎ ያላልኩ። አይ ዳኒ፣ ሁሉ ጊዜ መጨነቅ ነው ስራ። እቅዳችን እኮ አንተንም ትልቅ ደረጃ የሚያደርስ ነው፣ ግን ይሄንን ልፍስፍስነትን እዚህ መንገድ ላይ ጥለ መሄድ አለብህ። ልክ ነሽ ፍቅር። ይሄ ወንድሜ ገና ሳንጀምር ነው ልቡ የሚቀልጠው። ይኸውልህ ዳኒ፣ ዛሬ የምንሰራው ስራ ለሊና ዴም ብቻ ሳይሆን ገጀራው ራሱ ወደዚህ ሰፈር እንዳይዞር ነው የምናደርገው። አንተም የበቀላችን ተካፋይ ትሆናለህ። እኔ በቀል ምናምን አልፈልግም። እውነት እቅዳችሁ ምን እንደሆነ ካልነገራችሁኝ ሁለተኛ እዚህ አታገኙኝም። ጥያችሁ ነው የምሄደው። ወዴትም አትሄድም ዳኒ። ይኸውልህ እቅዳችን መጀመሪያ ገጀራውን ይቅርታ ልጠይቅ ብለህ ወደ መነፈሻ ትወስዷለህ። ከዛ ደግሞ እኔና ፍቅር ከኋላ መጠን ያዘጋጀነውን እቅድ እንለቅበታለን ማለት ነው። በጣም ጥሩ። አየህ አይደል ወንድሜ እንዴት ቀላል ስራ እንደሰጠን። ያው አንተ የዋህ ስለምመስል ገጀራው በፍጹም አይጠረጥርም። ከዛ ደግሞ የቀረውን እኔና ፍቅር እንጨርሰዋለን። እናንተ እብዶች ናችሁ እንዴ? ገጀራው እኮ ካገኘኝ እኮ በቁሜ ነው የሚቀብረኝሽ። እናንተ ቆይ የገጀራው መጫወቻ ልታደርጉኝ ነው ያሳባችሁ? ሌላ እቅድ ካላችሁ ተናገሩ። ወንድሜ። አቤት። ይኸውልህ በድጋሚ ወንድሜ እንድትሆን እድል እየሰጠው ነው። አይ ካልክ ግን የራስ ጉዳይ። እሺ ቤዛ እባክሽ ተይ፣ የራስሽን ችግር ውስጥ አትክተች። ያለብን መከራ ይበቃል። ተጨማሪ ችግር አትፍጠሪ። አሁን ከገባሽ ግን መውጫ አይኖርሽም። ስታስበው በዚህ ጊዜ እሱ የሚያሳስበኝ ይመስላል? አያሳስበኝም። እሺ ግን እናታችንስ? የእናታችንን ስም በየቦታው አታንሳው። እሺ ትረፍበት። ስትጨርሱ ጥሩኝ። እናንተ እየተጨቃጨቃችሁ ብዙ ትቆያላችሁ መሰለኝ። ለማንኛውም ቻው። ገጀራው እንዳያገኝሽ እባክሽ። እሰይ እኔ እኮ ሁለታችሁን ሳያችሁ እንዴት ደስ እንደሚለኝ። እንኳን መጣችሁ። ለመሆኑ እንዴት ናችሁ? ደህና ነን። እናንተ እንዴት ናችሁ? ዴቭን ሳገኘው እኮ እርሶን ለመጠየቅ ብዬ መጣሁ። የእርሶ ጨዋታና ምክር እኮ ለእኛ ትልቅ ጉልበት ነው። እታለም ከአደይ ጋር መንገድ ላይ ስንገናኝ አንቺን ለማየት እንዴት እንደጓጓች ብታያት። እውነት ነው እትዬ፣ እናንተ ስትመጡ በጣም ነው ደስ የሚላት። ይኸው ቡናውን ፈልቷል፣ ጠጥታችሁ ትሄዳላችሁ። እናንተ እኮ የኔ ምርጥ ናችሁ። ፍቅር ማለት ቆሞ መታየት ሳይሆን አንዳችሁ አንዳችሁን ጉድለት መሙላት ማለት ነው። ይሄንን አሳይታችሁኛል። አደይ ደግሞ በጣም ምርጥ ሴት ነሽ፣ በዛ ላይ ደግሞ ብልህ ነሽ። ያው ዴቭም ደግሞ ታማኝ ወንድ ነው። ስለዚህ ይሄን ባህሪያችሁን ይዛችሁ እንድትዘልቁ ነው እንፈልገው። ትክክል ነሽ እታለም። ያው እኔም እኮ አንዳንዴ ህይወት ስትከብደኝ አንቺ ምክር ነው ማስበው። አደይም ብትሆን እንደዛ ነች። በተለይ ያንቺ ምክር እንዴት እንደምታደንቀው።
አዎ እትዬ፣ ከእርሶ የምንማረው ብዙ ነገር አለ። መከባበርና መዋደድ እንዴት ቤትን እንደሚገነባ በእርሶ አይተናል። እዚህ ቤት ስንመጣ የምናገኘው ፍቅር ደግሞ ለእኛ ትልቅ ነገር ነው። ይኸው ቡናውን ፈልቷል። የእናንተ አንድ ላይ መሆን ለሁላችንም ትልቅ መልእክት አለው። እግዚአብሔር ይባርክሽ ሮማን። ልጆቼ ፍቅር፣ አንድነት ካለ የማይታለፍ ጉድለት የለም። ሁሉንም ችግር ታልፉታላችሁ። ፈጣሪ ደግሞ ከእናንተ ጋር ሆኖ ያዝልቃችሁ። አሜን። ታለ በጣም ነው የምናመሰግነው። ሄሎ ሄሎ። አመሰግናለሁ። እንዴ ምን አደረኩልሽ? ነው መጥቶ መናፈሻ መቀመጥ እኮ ለሁሉም ሰው በነጻ የተፈቀደ ነገር ነው። ተፈጥሮ በነጻ የሰጠችን ነገር ነው። ጊዜ ግን ስለሰጠከኝ አብረከኝ ስለሆንክ ነው ያመሰገንኩክ። ምናልባት ለአንተ ትንሽ ነገር ሊሆን ይችላል፣ ለእኔ ግን ትልቅ ትርጉም አለው። ይኸውልሽ ሩታ፣ ጊዜ ልክ እንደ ወራጅ ውሃ ነው፣ ማንም ሊያስቆመው አይችልም። ዋናው ነገር ውሃውን ለምን አላማ ነው የምንጠቀመው የሚለው ነው። ለአንቺ ጊዜ ሰጥሽ፣ ለእኔም እጠቀማለሁ፣ አእምሮዬን አደስበታለሁ። ግን ደግሞ ይኸውልሽ እኔ ይሄንን ጊዜ የምሰጥሽ ጠንካራ እንድትሆኚ እንድትበረቺ ነው እንጂ ሁልጊዜ በተስፋ መቁረጥ እንድትቀጥይ አይደለም። እሺ አውቃለሁ ዶክተር፣ አንተ ብዙ ጊዜ ትመክረኛለህ፣ ግን ደግሞ ከምክር ካንተ ነው የምፈልገው። ልቤ ውስጥ ያለውን ስሜት ዝም ማሰኘት አልቻልኩም። ይኸውልሽ ሩታ፣ እኔ ላንቺ ያለኝ ቦታ ልክ እንደ ወንድም፣ በቃ እንደ መካሪ ጓደኛ ነው ሩታ። ስሜትሽን አከብርልሻለሁ፣ ግን ደግሞ ስሜት ልክ እንደ ደመና ነው። ዛሬ ዘንብና በቃ ነገ ሌላ አዲስ አየር ይመጣል። ሩታ፣ አንቺ ነገ በጣም ብዙ ነገር የሚጠብቅሽ ቆንጅዬ ልጅ ነሽ። እባክሽን ሩታ፣ ለአንድ ሰው ፍቅር ብለሽ ህይወትሽን ገደል ውስጥ አትክተችው። ያንተ የንግግር እኮ ነው ይበልጥ እንደወድክ ያደረገኝ። ሁል ጊዜ እውነቱን ስለምትነግረኝ ልቤ እንዳይሰበር አድርገህ ነው የምታክመኝ። እንግዲህ ያው ዶክተር ነኝ፣ ሰውን ማከም ግዴታዬ ነው። ለማንኛውም ይሄ ቦታ አየሩ እየተቀየረ ነው። ወደ ቤት እንሂድ። ጠንካራ ሴት ሁኚልኝ። እሺ? እሺ፣ እሞክራለሁ። መሞከር ሳይሆን ፕሮሚስ ፕሮሚስ። ገጀራ አትጮቢ፣ በቃ ቦታውን ብቻ ንገረኝ፣ አሁን እመጣለሁ። እሺ አሹ። ቆይ አዴ፣ ጆሮዬ ነው ወይስ ገጀራ ውስጥ ይሰማል? በል ለመሆኑ የት ልትሄጂ ነው? ምንድን ነው? በሰላም ነው? አሹ ጥያቄ አታብዛ። አስቸኳይ ጉዳይ ገጥሞኝ እየሄድኩኝ ነው። ለዴቭ ስላልነገርኩ ከጠየቀ ወታለች ብቻ በለው። እሺ እሺ። ቆይ በሰላም ነው? ገጀራው ከዛ ጋር ደግሞ እንዴት ሊገናኙ ይችላሉ? አቤት አዴነታታል። አዎ፣ አሁን ስልክ ይዛ ወጣች። ወዴት እንደሆነ ስመለስ እነግርሃለሁ ብለኝ በድንጋጤ ስሜት ወጣች። ነገር ግን በስልክ ገጀራው ስትል ሰምቻታለሁ። ገጀራው? ዴቭ ቆይ እንጂ ወዴት ነው ሩጫው? ወይ አዴ ለዴቭ እንዳልነግሮ ብላኝ ነበር። እኔስ ተናገርኩ። አቤት የኔ ነገር መቼውን በፊት ለፊት ጭንቅላቴ ማሰብ የምጀምረው። አቤት እንደው ይሄ ጭንቅላቴ ከሰራ ወጥቼ ፀሐይ ልሙቅበት። ይሄ ብሎኬት ነው መሰለኝ እንጃ፣ በግራ ጎኔ ብቻ ማሰብ ጀምሬያለሁ። አቤት ወይ እናቴ፣ እንዴት ነሽልኝ? አለሁልሽ። ብታይ ደብረ ዘይት ቆንጆ ጊዜ እያሳለፍን ነው። ለሊማ በጣም ደህና ናት። እሷማ ተመችቷታል። ማዘሯ ናት። እስኪ አንዴ ድምጿ ልስማ። ይኸውልሽ ማዘሯ ያው ካላናገርኳት ሞቼ ይገኛለሁ እያለች ነው። እሺ ሄሎ ማዘሯ፣ ደህና ነኝ። እንዴት ናችሁ? ማዘሯ አታስቢ፣ ቤኪ በደንብ እየተንከባከበኝ ነው። እሺ ማዘሯ፣ ቻው በቃ። አሚን ማዘሯ። እሺ ቻው። ቆይ ማዘሯ፣ አንቺን ካገኘች እኔ ትዝም አላትማ። ሁሌም እኮ ስለ አንቺ ነው የምትጠይቀኝ። ለእናቱ ክብር ያለው ወንድ ለሚስቱ መልካም ባል ይሆናል ይባላል። ቤኪዬ፣ አንተ ለእናት ያለ ክብር ለእኔ ኩራት ነው። እሺ ግሩም ንግግር ነው የተናገርሽው። ነይ እስቲ ልሳምሽ።
በቃ ልጨርስ። ኑሮም በብልሃት ባለመጻደቅ በሀገር በምድሩ አሹዬ ይድመቅ ብሏል። ይድመቅ። ምንድን ነው እንደዚህ እያንጓለለ እያልሽ እንደ ጠንቋይ ልጅ የምትመጪው? ዝም በልኝ አንተ ደግሞ ወደዛ። ምን ነው ሊዱዬ? ማን ነው እንደዚህ ቁፍ እንዳለሽ ዶሮ አስኮርፎ የላከሽ? ይኸውልሽ ብነግርኝ ይሻላል። ለእኔ ላያሹ ካላማከርሽ ጭራሽ እየደበረሽ ነው የሚሄደው። እቺ ሩታ ነቻ ከዶክተር ጋር እያወራን መኪና ውስጥ መጣ አውርዳ በጥፊ መታችኝ። ዶክተር ፊት እኮ ነው ያዋረደችኝ። ቆይ ይኸውልሽ አሁን ገና በማይመጣ ነገር መጣሽ። አሁን ገና የአይኔን ብሌን ነካሹ። ይኸውልሽ በፈለግሽው ነገር መምጣት ትችያለሽ። ነገር ግን በሩታዬ መጣሽ ማለት እኔና አንቺ አልቀል። ቆይ ምን ምክንያት አላት እሷ እኔን የምትመታኝ? ሚስቱ አይደለች? አንተም ለሷ እያገዝክ ነው እንዴ? አሄ እኔ አሹ ቀብራራው የምይ ልጅ ባላገሩ ለማንም አላደለም። ይኸውልሽ ነገር ግን ሩታዬ የምታደርገው ነገር የምታደርገው በምክንያት ነው። አዎ ስለዚህ እሷ ናቅ ያደረገችውን ሰው እንቃለሁ፣ እሷ ያከበረችውን ሰው አከብራለሁ። ሲጀመር አንቺ ይሄ ቅብጠትሽን መቷል ሳባርጊው። አዎ የሳብሽ ሚስብሽ የአባቴ አምላክ አቤት አቤት አለው። እሺ የፈጣሪ ያክብርልኝ። እሺ አቤት የሰፈሩ ሰው መቼስ ሳሻሹ እያለ ነው። ይዝና መጣ። እንዴ አንበሳ ምን ሆነ ነው እዚህ? ቆይ ኩረቱን ገዛው እንዴ? ፈልሰስ ብለህበታል? ቶይም በእናትህ ኪንጉ፣ እኔ ለራሴ ጭንቅላቴ ሊፈነዳ ነው። በቃ ኪንጉ በእናትህ እንደው ባሳለፍናቸው ጥሩ ጊዜያቶች ነው በጓደኝነታችን ይዣለሁ አንድ ጥያቄ ልጠይቅ። ምን አንተ ጥያቄ ታውቃለህ እንዴ? እኔ የምልህ አዲስ ባት የቀየርከው ፖሊስ ምናምን እያባረረ እንዴ? ምን እሺ? ወይ ፖሊስ ቢሆንማ ሮጬ አመልጣለሁ። ይህንን እኮ ሮጬ እንዳላመልጥ እንኳን እኮ እግሬ ተያይዟል እኮ ሽባውኛለሁ እኮ። ምንድነው? ምን እሺ ነው እንዴ? ኮረል ላይ እኮ ነው ያለው። ፍራሽ ላይ ያለ መስሎ እንዴ ልታለቃቅስብኝ ነው? አንድ ሰው ስለ አንድ ሰው ደጋግሞ ካሰበ ሲያየው ልቡ ከደነገጠ ቆይ ምን ማለት ነው? ማበድ ይባላል። ሌላ ምን ይባላል? እኔ የምልህ ቆይ ማን ነው ያየው? ሰፈር ውስጥ አዲስ እቃ ገብቷል እንዴ? አረ ምን አዲስ አይደለችም በእናትህ ምናቃት ነች። ግን በቃ አሁን ላይ በቃ አንዳች ነገር ልቤ ላይ ውልብ አለብኝ። እኔ ምን ዳይመንድ፣ እኔ እኮ አንተ ድንጋይ ነህ ብዬ ነበር። ቆይ ማን የሰበረ? ማን ናት? ይኸውልህ ስሟን ተውና እስቲ ስለ ስሜቱ አውረኝ። ቆይ አንድ ሰው ሌላውን ሰው ሲወድ ስሜቱ ምን አይነት ነው? ቆይ ግን ፍቅር ራሱ ምን ማለት ነው? ፍቅር ማለት ምን ማለት ነው? ወይኔ ጉድ! ዛሬ ሰማይ ሊደፋ ነው እንዴ? እኔ ማለት አንተ ለኔ ስለ ፍቅር ልታስተምረኝ ነው? ቆይ አንድ ነገር ደጋ አንተና ፍቅር ምንድን ናችሁ? ይኸውልህ ኪንጎ ቀልዱን ተውና ንገረኝ። በቃ እኔ በጣም ነው ውስጤ ሁሉ ነገር እኔ የተቀያየረው። ራሴን በፈልገው ራሱ አጣሁት እኮ። ብቻ ያቺው ጊዜ የምትናከሳት ኩኩሽ አይደለችማ? ንገረኝ እስቲ። ይኸውልህ ኪንጎ ስም አትጥራ። በቃ እኔ በጥቅሉ ነው የጠየቁ። እኔ ስለ ፍቅር ምን አውቃለሁ? እስቲ አንተ የምታውቀውን ነገር ንገረኝ። ብራቮ ዳይመንድ፣ በኩኩሻ ፍቅር ወደክ። ዛሬ ታሪክ ተሰራ። ትችላለህ ነው የምልህ። በቃ ትችላለህ ማለት ምን ማለት ነው? እኔ ይኸውልህ በማንም ሰው ፍቅር አልወደኩም። በቃ ዝም ብዬ ነው የጠየቁ። ፊት ላይ እኮ ተጽፎብሃል። አይኖች ራሱ እኮ ያው ኩኩሻ እያሉ እየተጣሩ ነው። ኧረ አንተስ ብትሞት ይሻላል። እኔና እሷ እንዴ ሁሉ ጊዜ አይደል እንዴ የምንባለው? እኔና እሷ ማለት እኮ ድመትና አይጥ ነን። በቃ እንዴት ብሎ ነው ፍቅር የሚይዝ? ትልቅ ፍቅር የሚመጣው ከትልቅ ጸብ ነው ይባላል። እኔ እኮ ስትጨቃጨቁ እኮ ታውቆኝ ነበር። ኧረ እየሄድክ እንደውም አንተ ምንም የምታውቀው ነገር የለም። ይኸውልህ እኔ አልወደድኳትም። በቃ አለ አይደለ በቃ ጭንቅላቴ ውስጥ የተፈጠረ ድራማ ነው እንጂ እንዴት ወዳታለሁ? አልወደድኳትም። እሺ ካልወደድካት ለምን ደነገጥ? ለምንስ ነው እዚህ ጋር የተነጣጠፍከው? ቆይ ለምን እንደዚህ ደበረ? አየ በቃ እኔ ስሜቱ ግራ ገብቶኝ ነው። በቃ ሳያት ደስ ይለኛል፣ ስትናገረኝ በጣም ደስ ይለኛል። በቃ ልቤ ይደነግጣል። ቆይ ፍቅር ማለት ነው? አዎ ፍቅር ነው። እንደውም በቁም ነው ያሳበደ። አንተን የሚገራ ሰው ጠፍቶ ነበር፣ ይኸው የሚገራ ሰው ተገኘ። አሁንስ አበዛው። እኔ ፎንቃ ላይ ያዘኝ። ፍቅር ይዞኛል ብዬ አልጮኩም። አሁንስ ምን ልታደርግ አሰብክ?
ልነግራት ነው ወይስ እዚህ ኮረሌ እንደተነጣጠፍ ልቀር ነው? ለማን ያማል እንዴ? ለማንም አልናገርም። እሷ እኮ ብትሰማ ይኸውልህ ሰፈር ውስጥ ታዋርደኛለች። ዳይመንድ ወደደኝ ምናምን ብላ የሌለ ነው የምትቀውጠው። እሷስ ብትሆን ስላንተ ሳታስብ ቀርታ ነው? ትናንት እኮ ስጠይቀኝ ነበር የት ነው ምን ሆኖ ነው እያለች ነበር። የምርህ ነው ኪንጎ? በእናትህ ኪንጎ ሙድ እያስገቢኝ ነው አይደል? የምርህ ነው እንደዛ ብላለች? አየህ አይደለ በአንዴ እኔት አይኑን እንደተገለጠ ፍቅርን አምነህ ተቀብላል ማለት ነው። ማለት ምንድን ነው? የምን ማመን ነው? ያማል እንዴ? እኔ ያው ጓደኛዬ ስለሆነች ነው እንጂ የጠየቅኩ ሌላ ምንም የተፈጠረ ነገር የለም። ጓደኛዬ ነው ያልከው? አዎ በጸብም ቢሆን ያው ደግሞ ለአንተም ዘመድ ነች። አንተ በቅምጥል በኩል ትዛመዳታለህ፣ እኔ ደግሞ በአንተ በኩል በቃ ሌላ ምንም ነገር የለም። በእናትህ እሺ ካልሆነማ ጥሩ ነው። እኔ ሄጄ ኩኩሻ ያፈቅርሻል ዳይመንድ ሊያገባሽ ይፈልጋል ብዬ እነግራታለሁ። አታረጉ። ማን አዘዘና ነው የምትነግራት? ደግሞ ጭራሽ አናቴ ላይ ወጣ ቴኳንዶ ተስራብኝ። አያ ፍርሃት ፍቅር ሲመጣ በቃ አንበሳው ላም ሆነ። ላም? ማን ነው ላም? ወይኔ ጭራሽ ስድብም አለው። አይ ዳይመንድ አዎ ሆኛለሁ። አዎ ላም ነኝ። እልም ያልኩ ምን ላም ይኸው በየሜዳው እንቧ እያልኩ አይደል? ኪንጎ በእናትህ እኔ ጨንቆኛል። ይሄ ስሜት እኔ መቼ እንደመጣብኝ አላውቅም። ለራሴ ደንግጫለሁ። ምንም አትደንገጥ። ፍቅር እኮ ቆንጆ ነገር ነው። በተለይ ደግሞ እንዳንተ አይነቱ ሲያፈቅር ሰፈሩ ይቆለፋል። ማለት ምን ማለት ነው? ሰፈር ይቆለፋል ማለት ሁለታችሁም ወመኔ ዱርዬዎች ናችሁ። ሰፈር የምትቀውጡ ማለት ነው። ሁለታችሁ በፍቅር ስታብዱ ደግሞ ሰፈሩ ሰላም ያገኛል። አንተ ሁሉ ጊዜ ባልተ ብቻ ነው የምታውቀው። እኔ እዚህ ጨንቆኝ ታምም ያለው አንተ ሙርት ይዛላ። አይዞህ ወንድሜ እኔ ከጎን ነኝ። እሷንም ቢሆን እኔ አስተካክላለሁ፣ አታስብ። ምን ብለህ ነው የምታስተካክለው? ኪንጎ ይኸውልህ ደግሞ እንዳታበላሽብኝ። በዛ ላይ ደግሞ ኩኩሻዬ በቃ ቶሎ ነው የምትቆጣው። ትናንት ስትናገር እኮ አንተ ዝም ብለህ ሰማት አይቻለሁ። ያንን የገባኝው ነገር እንዳለ እና በቃ እሺ ምን ላድርግ? አሁንማ ድምጿ ራሱ ሙዚቃ እየሆነብኝ ተቸግሬያለሁ። እንደዛ ከሆነማ በጣም ሄዳል ማለት ነው። በቃ መሞት ነው። አረ ጠላቴ ድብን ይበል። ልብ ሙሉ በሙሉ ተሰርቋል። በቃ ፖሊስ መጥራት ነው የሚሻለው። ኪንጎ ቀልዱን አቁም በእናትህ። በቃ እሺ ምከረኝ። እሺ እንደ ወንድም ምን ማድረግ እንዳለብኝ ቁጭ አድርገህ ንገረኝ። እኔ ላንተ ጊዜ ግን እንዲህ ነኝ? እንደዛ እብድም ጅልም ስትጫወት አብሬ አልነበርኩ? ቢረሳውን ትናንትና ይረሳል። ፓንቴን እዚህ ላይ አድርጌ ካልሄድኩ ስትል እኔ አልነበርኩ መከላከል? ምክሬ አንድ ብቻ ነው። ሁልጊዜ እንደምትጨቃጨቁ ተጨቃጨቁ፣ ግን መሀል ላይ ፈገግ በልላት። ፈገግ በል አንተ። ያማል እንዴ? ላስጨልላት እንዴ ልጅቷን? ጭራሽ ደግሞ አናቴ ላይ ትውጣ እንደ ጅል አጠገቧ ደቅ ብዬ ስሰደብ ብለው አይደለ? ስድባው ራሱ ይኸው ካሁኑ ማር ይሆናል አይደል እንዴ? ምን ያስጨንቃል? እሱማ ልክ ነህ። ግን ቆይ መቼ ነው ግን? እኔ ግን ወይኔ ዳይመንድ እንዴ በዚች ወመኔ ቂጧን በጣለች ዱርዬ ልሸነፍ? ወይኔ ፍቅር ሰው አይመርጥም። ጀግና ደካማ አይልም። ሁሉንም እኩል መሬት ነው የሚያስይዘው። አሁን ገባኝ። ለካ ድሮም አንተ እንደዚህ ነበር የሚያደርግ። ለዛ ነው አሁን ስሜቱን የገባ። እኔማ እኮ በፍቅር ማስተርስ አለኝ። አንተ ገና ጅማሩ አሁን ነው። ገና አንደኛ ክፍል ነህ። ብዙ ነገር ማስተማር አለብኝ። እስቲ ኪንጎ አስተምረኝ። እኔ ጎበዝ ተማሪ ሆናለሁ። አስተምረኝ ብቻ። ይኸውልህ እሷ እጅ ውስጥ እንዳልገባ አድርገኝ። ይኸውልህ እኔ ኩራቴን መጠበቅ እፈልጋለሁ። ፍቅርና ኩራት ዘንድ ሄዱ ወንድሜ። አንዱን መምረጥ አለብህ። ወይ ኩራትን ይዘህ ታለቅሳለህ፣ ወይ ደግሞ ፍቅርን ይዘህ ትስቃለህ። ኧረ እየሄድክ ወይኔ ገና ሳስበው አሁንማ ጨው ዥው እያለብኝ ነው። እኔ ምን እንደማደርግ አላውቅም። ዳይመንድ ግን የለም ያዝናናኝ። እንደዚህ ስትሆን በማየቴ ከኔ በላይ ደስተኛ የለም። አንተማ ሳቅ ምን አለብህ? እኔ ነኝ የደረሰብኝን ማቀው። እሺ ቆይ አሁን ምን አባቴ ነው ማድረገው? እንዲሁም ከዚህ በኋላ አይኗን ማየት አልፈልግም። በቃ እንደ ድሮ ሂድና አግኛት። ምንም የተለየ ነገር እኮ የለውም። ከዛስ እንደዚህ ምላሷን ጎትቼ ልርገጠው? በጥፊ ብዬ ወደ ልጅነቷ ልመልሳት እንዴ? ፍቅርን በጥፊ? እና ማን አባቷ ስለሆነች ነው ስለሷ ቁጭ ብዬ 4 ሰዓት ማስበው? እንዴ ማነች? ቆይ ሲጀመር ማነች? የልብ ንግስት ናት። አይሻልም? የልቤ ልዕልት። እሱም ከፈለክ ይሁንልሽ የልብ ልዕልት። ወይኔ ዳይመንድ አንተ መጫወቻ ነው። ወይኔ ወንድ ልጅ ወይኔ እንደዚህ ትሆናለህ ብዬ ግን አልጠበኩም ነበር። ፈጣነ። አቤት ገና ከመምጣት እኮ ሰፈሩን አበራችሁ እንዴ! ሩታይም እንደ ንግስት ተገቢናለች። ኧረ ይዟት ወረደ። አቤት አቀፋት። ኧረ ተያይዘው መጡ። እንዴት ነው ነገሩ?
አቤት ዶክተርዬ፣ አቤት ዶክተርዬ፣ አቤት ዶክተርዬ፣ የኔ ወርቅ እውነት ምግባረ ሰናይ። ገና ከሩቅ ነበር ያንተ መኪና መሆኗን አውቄ እቺማ የዶክተር መኪና ነች እንደ ፀሐይ የምታበራ እያልኩ ነበር። አለሁልህ። እንዴት ነህ? እንዴት ነው ዛሬ ውጭ ላይ? ዶክተርዬ እንኳን ደህና መጣ። እኔማ እኮ እንደምትመጣ በምናምልቴ ገምቼ ነበረ። አይ ዶክተር እንደው እኮ ስትመጣ ቀን ሁሉ ይበረልኛል። አሹ አንተ እኮ ሰው ማሞገስ ከጀመርክ ማለቂያ የለክም። ልጁን አታድክመው። አይ አሹ ንግግር ሁሉ ጊዜ ያስደስታል። ይኸውልህ ለማንኛውም ሩታን በሰላም አድርሼልሃለሁ። እንግዲህ ከዚህ በኋላ ያለውን አንተ በደንብ ተንከባከባት። ኧረ እንዳታስብ ዶክተርዬ። ይኸውልህ እንደ አይኔ ብሌን በአይነ ቁራኛ ነው የምከታተላት። ይኸውልህ አንተም ደግሞ እኮ እሷን እዚህ ድረስ በሰላም በማምጣት ላመሰግን ይገባኛል። እንደው ያሰብከው ይሳካል፣ ያለምከው ይስመር። እንደው በስልጣን ይዘ እንደው ስቀድ እንዳስት። እሺ ዶክተር፣ እዚህ ድረስ ስላደረስከኝ በጣም ነው የማመሰግነው። መልካም ቀን። እሺ ለእናንተም እንግዲህ መልካም ቀን ይሆንላችሁ። ጠንቀቅ እንግዲህ ጠንቀቅ። የከተማ ሹፌር ባለጌ ነው ዶክተርዬ። የግራ ጎማህን እያየ አቤት 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 ወርቅ፣ አቤት ምግባረ ሰናይ፣ አቤት እንደው ይህን ምግባረ ሰናይ ኬን ያገኘሽው? በይ ኡፋሹ እስኪ አታጋን። ወዴት ነው? ስሚ ሩታዬ፣ ይኸውልሽ እንዲህ እንደ ንግስት እንዴት ገቢና ቁጭ አድርጎ እንዳመጣሽ ምን እየሰራችሁ እንደዋላችሁ እያንዳንዷን ነገር በዝርዝር እናወራለን። ዝም ብሎ መግባት ይላል። ቅልብጥ እያደረጋት ነው መቼስ። ገጀራ ምን እያደረክ ነው? ይቅርታ አደይ፣ ኢንስፔክተር በጣም የተከታተለኝ ነው። ለእኔ እዚህ ከተማ ውስጥ መቆየት በጣም አደጋ ነው። አደይ ስለመጣሽ በጣም አመሰግናለሁ። እዚህ አደገኛና ጭር ያለ ቦታ አንቺን በማስመጣቴ ግን ይቅርታ። ግን ከአንቺ ውጪ የምተማመንበት ሰው የለም። ለዛ ነው። ገጀራው እባክህን አታስደንግጠኝ። ድምጽህ ራሱ በስልክ ልክ አልነበረም። ቆይ ምን ሆናል? የተፈጠረ አዲስ ነገር አለ? ለምንድን ነው እዚህ ቦታ እንድንገናኝ የፈለግከው? ሁሉ ነገር ተበላሽቷል አደይ። እዚህ አካባቢ መቆየት በፍጹም ለእኔ አይቻልም። ታውቂዋለሽ፣ ያንን ዳኒና ጓደኞቹን በእነሱ ምክንያት ነው የታሰርኩት። ለእኔ እድሜ ልካቸውን ጉድጓድ እንደቆፈሩ ነው። አሁን ኢንስፔክተርም አይለቀኝም። ለእኔም ለእህቴም እዚህ መሆኔ አደጋ ነው። አሁን ከዚህ ሰፈር ለመጥፋት ወስኛለሁ። ወዴት ልትሄድ ነው? ወደ ሐዋሳ። ምን? ወደ ሐዋሳ ልጠፋ ነው እንዴ? አንተ እኮ ለሌሊ ወንድሟ ነህ። እሷ ጫጉላ ሽርሽር ላይ ሆና ይህንን ስትሰማ ምን እንደሚሰማት አታውቅም? ከሌሊ ጋር ሁሉ ነገር በስልክ አውርተናል። ከዚህ ሜዴ ለእሷም ጭምር ሰላም እንደሚሆን አውቃለሁ። እኔ እዚህ በቆየ ቁጥር ጸብና ውካታ ነው የሚበዛው። አሁን ደግሞ እሷ ትዳር ይዛለች። ህይወቷን በሰላም እንድትመራ ነው የምፈልገው። ባቡሬን ደግሞ ከራሴ በላይ አምነዋለሁ። በጣም እንደሚንከባከባት አብሯት እንደሚሆን አውቃለሁ። እሺ እሷ መስማቷ ጥሩ ነው። ቆይ እኔን ለምንድን ነው የፈለግከኝ? ምን እንዳደርግልህ ነው የምትፈልገው? ይኸውልሽ አደይ፣ እነኚህ በእጄ ላይ የሚገኙ የቤቱ ሙሉ ማስረጃዎች ናቸው። ውሉም ማስረጃውም እዚህ ውስጥ ነው ያለው። ይሄ ደግሞ የቤታችን ትልቁ ሀብት ነው። ቤተሰባችን ያፈራው ሀብታችን ነው። ይሄ ደግሞ የሚገባው ለኔ አይደለም፣ ለሌሊ ነው። ቆይ ታዲያ ፋይሉ እኮ የሌሊ ነው። ለምን ለራሷ በእጇ አልሰጣትም? እሷ እኮ አሁን ደብረ ዘይት ጫጉላ ላይ ናት። እኔ ደግሞ ዛሬ ማታ ከዚህ መውጣት አለብኝ። አንቺን ስለማምንሽ ነው ይሄኛውን ፋይል ለእሷ እንድትሰጫት አደራ ምልሽ። እሺ ገጀራ፣ ለልዬ እንደመጣች እጅ በእጅ ሰጣታለሁ። ለማንም አሳልፌ አልሰጥም፣ አንተ አታስብ። ቆይ ግን ሐዋሳ ከሄድክ በኋላ ምን ትሰራለህ? የምታርፍበት ቦታ አለ? እዛ ጓደኞች አሉኝ። ይኸውልሽ እዛ ሄጄ አዲስ ህይወት መጀመር አለብኝ። ከጸብና ከውካታ መራቅ አለብኝ። ደግሞ ለሌሊ ምን ትይልኛለች መሰለሽ? ወንድምሽ በጣም ይወድሻል፣ ራስሽን ጠብቂ በይልኝ። እግዚአብሔር መንገድህን ያቅ ነው። ለልዬ እዚህ በሰላም እንደምትኖር እንዳትጠራጠር፣ እኛም ከጎኗ አለን። ደግሞ አንተም ቢሆን ራስን ጠብቅ። ስለ ሁሉ ነገር ይቅርታ አደይ፣ አሁን ሰዓቱ እየሄደ ነው፣ መሄድ አለብኝ። ስለመጣሽ ደግሞ በጣም አመሰግናለሁ። ለምንድን ነው እዚህ መጣ? ሆይል አሁንስ ልብ መስመር እየሳተ ነው። እሷ እኮ የሌላ ሰው ናት፣ የዲብ እጮኛ ናት። እሷን ማሰብ ማቆም አለብህ።
ለምን ግን ለምን እንዴ? እሷን ባየው ቁጥር እኮ ይሄ ምስኪን ልቤ መቆጣጠር የማይችለውን ያህል ይመታል። እንዴ ይፈጣሪ ያለ እባክህ ይህንን ስሜት ከውስጥ ያወጣው። እኔ እኮ ሌላ ሰው የመመኘት መብት የለኝም። ኩራቴና ስርዓቴ የት ሄዱ? ቆይ እንዴ ግን እኮ አደይ ልዩ ናት። ሳቋ፣ ንግግሯ፣ ቅንነቷ፣ ሁሉ ነገሯ ህሊናዬን ተቆጣጥሮታል። ዴቪን እኮ እንደምትወደውና ልታገባ እንደሆነ እያወቀ እንኳን እዚህ ደጃፏ ላይ መኪናዬን አቁሞ መጨነቃውን እሺ ምን ይሉታል? ይሄ ማብደት ነው። እሷ እኮ እኔን እንደ ወንድም ነው የምታይኝ። እኔ ግን ከወንድምነት በላይ ልቤ ውስጥ ትልቅ ቦታ ሰጥቻታለሁ። ይህ ስሜት ለሰማይም ለምድር መናገር አልችልም። ፈጣሪ የሚፈቅድልኝ። በዛ ላይ እሳትን እንደመጨበጥ ነው። ፈጣሪ ሆይ እባክህ ጥንካሬን ስጠኝ። ይሄ ከባድ ፈተና ነው፣ እንዳልፈው እርዳኝ። በፍቅር መውደቅ ወንጀል ባይሆንም የሌላን ሰው መመኘት ግን ኃጢአት ነው። ከዚህ በላይ ሰላም ማጣት አልፈልግም። አሁን መሄድ አለብኝ። እዚህ መቆየት የለብኝም። ዶክተር ልጅ የሩታ ናት እንደዚህ ያደረገችው ሊዱ? ወይ ጉድ! እኔ እኮ ሁለታችሁንም እኩል ነው የምወዳችሁ። አንድ ቤት እየኖራችሁ እንዴት ነው የምትጣሉት? የእናንተ መጣላት በፍጹም አይሆንም። እኔም ማሚዬ አልፈልግም፣ ግን ሩታ እንደዛ ስታረግ ሳያት ማለፍ አልቻልኩም። ለዛ ነው ምከሪያት። እውነት ሩታ ናት እንደዚህ ያደረገችው? እኔ ላምን አልችልም። ትምጣ፣ ጠይቃታለሁ። ማሚ እንዴት ዋልሽልኝ? ዛሬ ቀኑ በጣም አሰልቺ ነበር። አየሻት ማሚዬ፣ ምንም እንዳልተፈጠረ መታሰት ስምሽ። እስቲ የሰራችውን ጉድ ጠይቂያት። አንቺ ቀበጥ፣ እዚህ ቤት ደግሞ ምን አይነት ተንኮል ነው ያሰብሽው? እዛ መንገድ ላይ ያደረግሽው ነገር አልበቃ ብሎሽ እዚህ መተሽ ደግሞ ማሚ ልትዋሻት ነው? በቃ ይበቃቸዋል። ሁለታችሁም ዝም በሉ። ሊዱ አንቺም መዋሸትሽን አቁሚ። ሩታ ደግሞ እህትሽ ላይ መጮህ አቁሚ። እንዴ ማምዬ፣ እኔ እኮ የምጮህ በከንቱ አይደለም። እቺ ልጅ መንገድ ላይ ምን ስትሰራ እንደነበር አታውቂም ማሚ። የሰው መኪና ውስጥ ገብታ ስትቅበዘበዝ ነበር። እዚህ መታ ደግሞ የኔን ስም ታጠፋለች። አየሻት ማሚዬ፣ አሁንም እኔ ጥፋተኛ ልታረግ ትሞክራለች። እኔ ላንቺ ብዬ ነው። እሺ ሁለት ሆነሽ እንዳመጪ ብዬ ነው። ምን አልሽ አንቺ? እንዴ ታው እንጂ እኔ እዚህ ቁጭ ብዬ ትጣላላችሁ እንዴ? ነው ወይስ የምናገረው ነገር አይሰማም? ታው እንጂ እረፉ። ይቅርታ ማሚ። ይኸውልሽ ሊዱ፣ የሩታ መዋረድ ያንቺን መዋረድ ነው። ሩታም እንደዛው። የሊዲያ መዋረድ ያንቺን መዋረድ ነው። እናንተ መተሳሰብ አለባችሁ። ታው እንጂ ይኸውላችሁ ልጆቼ፣ እኔ ሁለታችሁንም እኩል ነው የምወዳችሁ። የአንዳችሁ መጎዳት አንዳችሁ ማሳሰብ አለበት። እናንተ እኮ ቤተሰብ ናችሁ፣ እህትማማቾች ናችሁ። እንደዚህ መከራከርና መጨቃጨቅ የለባችሁም። ተው፣ ተነሽ ሊዱ፣ ተቃቀፉ፣ ተስማሙ። አይ የምትሉኝ ከሆነ ግን ሁለታችሁንም ወደ መጣችሁበት ነው የሚመልሰው። ይቅርታ ተጠያየቁ። አሁን እነዚህ ልጆች ምንድን ነው ማደርጋቸው? ፍቅር ተረጋጋች እሰይ ባልኩበት ሰዓት እነሱ እንደዚህ ይሆናሉ፣ ይጣላሉ። እሺ ምን አባቴ ነው ማደርጋቸው? ምን ላደርጋቸው? እንዴት ነው ዶክተር? እንዴት ነሽ አደይ? አስደነገጥሽኝ እኮ። ከየት መተሽ ነው? እኔማ እኮ ዝም ብዬ በዚህ እያለፍኩ ነበር። መኪናህን ደጃፋችን ላይ አቁመ እያለፍኩኝ ነበር ትላለህ። ና እንግባ። አይ አደይ፣ አሁን የምሄድበት ጉዳይ አለኝ። ዝም ብዬ እኮ ሰላም ልበላችሁ ብዬ። ግን ፊት ላይ መደናገጥ ይታያል። ምን ሆናል? የተፈጠረ ነገር አለ? አረ ምንም አልሆንኩም አደይ። አንቺ እንዴት ነሽ? ደህና ነሽ? አለሁልህ። የት ሄደሽ ነው? የሆነ ቦታ ነበርኩ። አንቺ በማየቴ በጣም ደስ ብሎኛል። በቃ አደይ፣ ስራ ይጠብቀኛል። አሁን መሄድ አለብኝ። ቆይ ግን ዶክተር። ወይ አደይ፣ የሆነ የምትደብቀኝ ነገር አለ እንዴ? ምን አደይ፣ ምን እደብቅሻለሁ? አላውቅም፣ ግን ሁሌ ምን ኢንስታይን ትሸሻለህ። ቆይ የምትደብቀው ነገር አለ? የለም። ኧረ አደይ፣ እንዴ ምን ይኖራል ብለሽ ነው? ምንም የለም። እሺ ዶክተር፣ ግን አንተ የሩቅ ሰው አይደለም፣ ለእኔ እንደ ቤተሰብ ነህ። ለሌሊ ያደረግከው ነገር መቼ ማረሰው? እሱማ የኔ ግዴታ ነው አደይ። እኔ ሁሌ አንቺ ደስተኛ እንድትሆኚ ነው የምፈልገው። አደይ፣ ሰርግሽ እንዴት እየሆነልሽ ነው? ስለ እሱ እንኳን ምንም አላውቅም። ዴቭ ሁሉንም ነገር ለእኔ ተይው ብሎኛል። እንኳን ደስ አላችሁ አደይ፣ ሁለታችሁም በጣም ታምራላችሁ። አመሰግናለሁ ዶክተር። ግን አይኖች ውስጥ የሆነ ጭንቀት ያለው ምን ሆነ ነው? ምንም አደይ፣ የአዳር ስራ ሰርቼ ስለነበር ትንሽ ድካሙ ነው። በቃ እኔ አሁን መሄድ አለብኝ። እሺ ዶክተር፣ መልካም የስራ ቀን ይሁንልህ። በኋላ እንገናኛለን። እሺ አደይ፣ በቃ ራስሽን ጠብቂሽ። እሺ አደይ፣ ራስሽን ጠብቂ።
የማን መኪና ነው? ቆይ እንዴት ነው ይበርሪ? ዶክተር እኮ ነው፣ የዶክተር መኪና ነው። ስማ ፋጭለት እንጂ ዶክተር ምን እሺ ነው? ቆይ ዶክተር አላየህንም ነው ወይስ ዘግተን እያለፍክ? በጣም ይቅርታ እናንተ ሆናችሁን አላወቅኩም ነበር፣ አላየኋችሁ። ምን ሆነ ዶክተር? ሰው ሁሉ በፍቅርና በጭንቀት የሚያብድበት ዘመን ላይ እኔ መለ አንተ ዝም በል እስኪ በእናትህ። ሁሉ ጊዜ ይዘው ጭንቀት ላይ አቀልድ። ዶክተር ግን ሰላም ነህ? ምንድነው ፊት በረሃ መስሏል እኮ። አይ ምንም አይደለም፣ ዝም ብሎ የስራ ድካም ነው። ኑ በቃ ግቡ፣ ላደርሳችሁ። ኦሆ ዛሬማ በዶክተር መኪና ልንቀማጠን ነው ማለት ነው። ዳይመንድ እድሉን ሳያመልጥ እንግባ። እሺ ዶክተር በጣም እናመሰግናለን። ግን ፊት ላይ የሆነ ነገር ይታየኛል። ደብሯል። ኪንጎ ይኸውልህ ዶክተር የሆነ ነገር ሆኗል። ዝም ብላ አትዘናጋሽ። ኑ ግቡ። ወሬ መኪና ውስጥ ብናወራ ይሻላል። ዳይመንድ እኔ በጣም ደብሮኛል፣ ብቻዬን መሆን አልፈልግም። አረ እንገባለን ዶክተር። ያሳስባል እንዴ? ከፈለክ ከገባን በኋላ በመቶያ ትነዳዋለህ። ግን የትልቅ ሰው ምክር ያስፈልጋል መሰለኝ። ካስፈለገ ደግሞ እኛ አለን እንደ ወሬኛ። አንተም ብሎ ትልቅ ሰው ትልቆቹ እንዳይሰሙ ባትገባ ወሬን ተውና። ዴቭ ምን ሆነሽ ነው አይደል? እዚህ ደጃፍ ላይ እኮ ስንት ሰዓት እንደቆምኩኝ ደግሞ ስልክማ አታንሽ። አላየሁትም ነበር። በጣም ይቅርታ። ናግባ። አይ አልገባ። መጀመሪያ የት እንደነበርሽ ንገሪ። ቆይ ምን ሆነሽ ነው እንደዚህ የወጣሽው? በጣም አስጨነቅሽኝ እኮ። ዝም ብዬ እዚህ ቅርብ የሆነ ቦታ ላስቸኳይ ጉዳይ ወጣ ብዬ ነበር። አዴ ፊትሽ ልክ አይደለም። ፊትሽ ላይ የሆነ ነገር ይታያል እና ደግሞ የደበቅሽ ነገር አለ። ቆይ ከማን ጋር ነው የነበርሽው? የምሬ ነው ዴቭ። ምንም የደበቅኩ ነገር የለም። ደግሞ ስልኬም ቢሆን ሳይለንት ስለሆነ ስላላየሁት ነው እንጂ ሆን ብዬ አይደለም። አሁን እንድትናደድ አልፈልግም። ቆይ ምንድን ነው እሱ? አሹ እኮ ነግሮኛል። ገጀራው ለምን ነበር የደወለው? ገጀራው ወደ ሐዋሳ ሄደ። እንዴ ለምን? ከፖሊሶቹ ለመደበቅ። እና ለሊ ሰምታለች? አዎ ነግሯታል። አታስብ። ለሱም ቢሆን እዛ ይሻለዋል። ካልሆነ በስጋት ነው የምታልቀው። ልክ ነሽ ቆንጆ። እሺ አሁን ትገባለህ? ልትሄድ ነው እንዴ? ወዴት ነው የምሄደው? ከዚህ ንቅንቅ አልልምሽ። እንደውም ዛሬ አብሬሽ ነው ሙሉ። የምርህን ነው? አዎ። እና አታስገቢኝ? እሺ ግን ማደር አይቻልም። እሱን ልግባና እንወስናለን። ሄሉጌ ታመኛለሽ? እዛ አሜሪካ የነበርኩ ካሳለፍኳቸው አመታቶች እንዳለ ከንቱ ነበሩ። እዛ የነበረው ሌክዠሪ ላይፍ፣ ትልልቅ ህንፃዎች ምናምን፣ ሁሉም ነገር ያላንቺ ባሉ ነበር። አሁን ግን እግዚአብሔር ይመስገን እና ደግሞ እድሜ ላንቺ። ይኸው ተመልሼ ከአንቺ ጋር አንድ ቤት ውስጥ እየኖርኩኝ ነው። አብዬ እኔም ቢሆን እኮ መጀመሪያ አካባቢ ዲያስፖራውን ሲሄድ እዛ ያሉት ሴቶች ያማልሉታል ብዬ በጣም እፈራ ነበር። ደግሞ ታውቃለህ እኔ ገጠር ልጅ ነኝ፣ እሱ ደግሞ ተምሮ ሲመጣ አንመጣጠንም ብዬ ይፈራ ነበር። አንተ ግን ያንን ሁሉ ሀገር አቋርጠ መጥተህ እኔ መረጥከኝ። በጣም ነው እሺ የማመሰግነው። እንዴ እኔ ቆንጆ የገጠር ልጅ መሆንሽ እኮ በጣም እኮ አሪፍ ነው። ራስሽን ክብርሽን እንድትጠብቂ እኮ አድርጎሻል። ደግሞ እንዴት ይረሳል ያ ህይወት፣ ያ ወንዝ ስንዋኝ ተራራ ስንወጣ። የኔ ቆንጆ አሜሪካ ደርሼ ስመለስ ይሄንን ነገር ምታው ይመስልሻል? የልጅነት ፍቅሬ ምታው ይመስልሻል? አንቺ እኮ እኮ ሁሉ ነገር ነሽ። ያለ አንቺ እኮ ህይወት የለኝም። እኔም ቢሆን እኮ ካላንተ ማንንም አልተመኘውም። እዛም ቢሆን የኔን ፈላጊዎች ምን እንላቸው እንደነበር ታውቃለህ? እጮኛለኝ እላቸው ነበረ። እህቶቼ ደግሞ በዛ በጣም ነበር የሚናደዱት። የማይመጣን ሰው ነው የምትጠብቂው ምናምን ይሉኝ ነበረ። ነገር ግን ያንን ሁሉ መከራይቱ ፈጣሪ ባንተ ክሶኛል። ትክክል ነሽ የኔ ቆንጆ። ከዚህ በኋላ ግን ማንም ማላችን አይገባም። እሺ እዚህ ከተማ ውስጥ ትልቅ ቤት መሰረታለን። ደግሞ አንቺም ለዚህ ቤት እኮ ኦፊሻሊ ትልቅ ደስታ አምጥተሻል። ደግሞ ከዚህ በኋላ ዲያስፖራ የሚባል አቤ የለም። የድሮ አቤ ተመልሷል። እሺ አንቺ ደግሞ የኔ ንግስት ነሽ። አቤ ያንተ መሆን እኮ ትልቅ መታደል ነው። ፈጣሪ ደግሞ ይህንን ፍቅራችንን ይጠብቅልን። አሜን የኔ ቆንጆ። ማንም አይለየንም። እሺ ማን ደግሞ በዚህ ሰዓት ማን ነው?
ለአቀራረብ ይቅርታል። ምንድን ነው ዴ? አየሽ አይደል የኔ ቆንጆ፣ ሁሌም ቢሆን ከጎንሽ ካለው አንቺን መንከባከብ ግዴታ። ሻይን ጠጣሽው አይደል? አሁን ሙሉ ለሙሉ ድካምሽን ያባርልሻል። በተለይ ደግሞ ለአንቺ ተብሎ በፍቅር ስለተሰራ ፈውስ ነው። እሺ አመሰግናለሁ ዴቭ፣ በእውነት በጣም እያስገረምከኝ ነው። የኔ ቆንጆ አይደል? አንቺ አጠገቤ ካለሽ እኮ ህይወቴ ሙሉ እንደሆነ ነው የሚሰማኝ። መቼም ካጠገቤ እንድትርቂ አልፈልግም። እሺ እኔም አንተን ሳይ ሰላም ይሰማኛል። ነገሮች ሁሉ ሲደበላለቁብኝ አንተን ሳገኝ ሁሉንም ነገር እረሳዋለሁ። እሺ አሁን ሙሉ ለሙሉ ፊትሽ ላይ ያለው ጭንቀት ጠፍቷል። እኔ ደግሞ እንዲህ ስትሆኝልኝ ነው በጣም ደስ የሚለኝ። ወደፊት ህይወታችንም እንደዚህ እንዲሆንልን ነው የምመኘው። እንዲህ ካሰብክማ በጣም ቆንጆ ነው የሚሆነው። ግን ዴቭ፣ ሁሌም በመካከላችን ያለው መተማመንና መከባበር እንዳይጠፋ ነው የምፈራው። ያማ በፍጹም አይጠፋም። ደግሞ እኔ አንቺን መወድሽና ማከብርሽ በማንነትሽም ጭምር ነው። እስከ መጨረሻው ድረስ ደግሞ እጅሽን ይዤ ስለምዘልቅ መቼም አይጠፋም። እሺ አታስቢ። ይህንን መስማት ራሱ ልብን ያሞቃል። ዛሬ ስላደረክልኝ እንክብካቤ በጣም አመሰግናለሁ። አሁን በደንብ ተረጋግቻለሁ። የኔ መልካም፣ ሁሌም ቢሆን እኔ ለአንቺ ሰላም ዝግጁ ነኝ። እሺ አንቺ ፈገግ ማለት ብቻ ነው የሚጠበቅብሽ። እንደውም ዛሬ እግርሽን ሰቅለሽ ተቀመጪ፣ እኔ ነኝ የምንከባከብሽ። አመሰግናለሁ። ዛሬ የልቤን ያራስክልኝ። ይሄማ ልቤን ሊጠባኝ ነበር። አንተ ባደርስልኝ ኖሮ በነገር እየጎተጎተ ነገሩን ምን ሆኜ የሰማሁሽ? ማን ይሰማ ነበር ያንተን ለቅሶና ጫጫታ? እስቲ አንተ ዝም በል ኪንጎ፣ እስቲ አታውራ አንተ ዛሬ ዝም በል። ዶክተርዬ ይልቅ አንተ አውራ። ደግሞ ምንድነው ውሃው እንዴ? እስቲ መጠጥ ነገር ጠጣ። ማነህ? እኔ መጠጥ አልጠጣም ዳይመንድ። ቆይ አሁን ከፋኝ፣ ዙጲ፣ ጂኒ፣ ጃንካ፣ ቁልቋል ምናምን እያልካን ነበር እንዴ? ይኸውልህ እኔ ከጊዜያዊ ደስታ ዘላለማዊ ጤንነትን መርጫለሁ። አይ ጤና ወንድም፣ እኛ በፍቅር የተጎዳን ሰዎች ምን ጤና አለን? ጤናችንን የተነጠቅን ሰዎች አይደል እንዴ? ጤና ቢኖረው ኖሮ እንደዚህ እንሆን ነበር። ይኸውልህ ዳይመንድ፣ ይሄን መጠጥ ጠረጴዛ ላይ አስቀምጥ። ይኸውልህ በደንብ ስማኝ። እኔ ስራ ቦታ በዚህ አልኮል ምክንያት ማለት ነው ህይወታቸው የሚመሰቃቀል በጣም ጥቂት ሰዎች አይደሉም። እሺ በጣም ብዙ ሰዎች ናቸው። ይኸውልህ ዛሬ ላይ የሆነ ድብርትን መርሻ ምናምን ጭንቀትን መርሻ ምናምን ሊመስል ይችላል፣ ግን ደግሞ ይኸውልህ ይሄ ነው ነገ ህይወት የሚያበላሽልሽ። እንዴ ዶክተር፣ ይሄን ያህል ለምንድን ነው የምታስፈራራኝ? እኛ እኮ ወንዶች ነን፣ ሊያውም የሰፈር ወመኔዎች። እንዴት በአንድ ብርጭቆ አልኮል እንሸወዳለን? ደግሞ እኔ ሁሉ ጊዜ አልጠጣም። በቃ ስሜቴ ጥሩ ስላልሆነ ነው የጠጣሁት። ዳይመንድ፣ አሁን ደግሞ ጀግንነትን አመጣው። እሱ እኮ የሚያወራው በሳይንሳዊ መንገድ ነው። አንተ ደግሞ መልሰው እዛ ድንጋይ ላይ ተቀምጦ በሚውለው ጭንቅላት ነው። እስቲ ዶክተርዬ እባክህ በደንብ ንገርልኝ። እስቲ የሚሰማ ከሆነ በደንብ ንገርልኝ። ይኸውልህ ዳይመንድ፣ አልኮል በጣም መርዝ ነገር፣ ቀስ እያለ ጉበትህን፣ ከዛም ደግሞ ደም ግፊትህና ልብህን መስቀልቀሉን ያወጣልህ። ከዛም በላይ ደግሞ ይሄ ንጹህ ማሰብ የሚችለውን አይምሮን ይቀማህና እንዳታስብ ያደርጋል። ከዛ በስተመጨረሻ ሰፈር ላይ እየሄድክ እየተጋደምክ እየወደክ ሰው ጋር ያለን ክብር ታጣለህ። አረ ምን እሺ ነው ዶክተር? እንዴ አንዴ ጉበት፣ ጨጓራ፣ ዙቢ፣ ጂኒ ምናምን እያልክ ለምንድን ነው የምታስፈራራኝ? እንዴ እኔ እኮ ሱሰኛ አይደለሁም። በቃ ውስጤ ስሜቴ ልክ ስላልሆነ ኩኩሻን ለመርሳት ስል ነው የምጠጣው። ኩኩሻ ያ እኮ ነው ትልቁ ችግር ዳይመንድ። ሁሉ ጊዜ በከፋና መጨነቀ ቁጥር ወደ መጠጥ ቤት የምትሮጥ ከሆነ ውለህ አድረህ ሱሰኛ መሆን አይቀርም። ያ ደግሞ ሱሰኛ መሆን ያለብህን ህመምና ችግርህን አይቀንስልህ። የባሰ ህይወትህን ጤናህን ነው መስቀልቅል የሚያወጣልሽ። ይኸውልህ እንደኔ ጀግንነት ማለት ነው ዳይመንድ፣ በንጹህ አእምሮ በዚህ ሊና ችግርህን መጋፈጥ ነው እንጂ በመጠጥ መሸፈን አይደለም። እሺ ዶክተር፣ እውነተኛ ትምህርትን ያስተማርከኝ በእውነት። ይሄ በቃ ከዶክተር የሚጠበቅ ንግግር። አሁን በእናትህ ሆስፒታል መጥቶ ጉበቴ ኩላሊቴ ሳይልህ ይህን ብርጭቆ ቀሞና በእናትህ እስቲ ሸኘልኝ በእናትህ። አወራህ በቃ እኔ ኩላንተ ጤንነት በማሰብ እንደዛ ሆነ እንደው ማጠጣ። ኧረ እባክህ አጠጣ። ና ቀማኛ፣ ና አንካ አንካ። ምን አይነት
ቆይ ማዘሯ ኪንጎ የሚባል ልጅ የት ሄዶ ነው? ይሄው ከቅድም ጀምሮ እየደወልኩ ነው፣ ግን ደግሞ ስልክ እየመለሰልኝ አይደለም። የት እንዳለ እንኳን የማውቀው ነገር የለም። በጣም እየተበሳጨው ነው። ቅምጥሌ መጀመሪያ ተረጋጊ። ይኸውልሽ ብስጭት ለጤናሽም ጥሩ አይደለም። ይህን ጊዜ ስልኩ ወይ ሳይለንት ሆኖበት ነው ወይ ደግሞ ስራ ይዞ ይሆናል። አንቺን ንቁሽ አይደለም። ኧረ ማዘሯ እንዴ ስልኩ ሳይለንት ነው ምናምን ብለሽ እንደ ጻ ልጅ እየሸወድሻት ባልሆነ የሆነ ነገር እያደረገ ነው እንጂ በዚህ ሰዓት ስልክ ሳይለንት ብሎ ነገር የለም። ለምን ቆይ ለዳይመንድ ደውለሽ አትሞክሪለትም? አልደውልም ኩኩሻ። ለምንድን ነው ዳይመንድ ጋር የምደውለው? እኔ እኮ የምፈልገው የራሴን ፍቅረኛ ነው። ሲጀመር ስደውልለት ማንሳት ነበረበት እንዴ። በዚህ እኩለ ሌሊት የት እንዳለ እንኳን ማሰብም ማወቅም ተስኖኛል እኮ። ቆይ እኔን እንደዚህ ማስጨነቅ ነበረበት እንዴ? ኩኩሻዬ ይኸውልሽ እሳቱ ላይ ጋዝ አታርከፍክፊበት። ቅምጥሌ ስሚ፣ ወንዶች ብዙ ጊዜ ስልክ የማያነሱት ወይ በጓደኛ ተጠምደው ነው ወይ ደግሞ በስራ ተጠምደው ነው የሚሆነው። ስለዚህ ምንም የሚያባሳጭ ነገር የለም። ነገ ራሱ ተረጋግቶ ይደውልልሻል። ማዘሯ አንቺ እኮ ሁሉን ነገር በበጎ ስለምታይ ነው እንዴ። ቆይ ለምን ለዳይመንድ ደውለን ያለውን ነገር አናጣራም? እሱም እኮ ስልኩን ካነሳ እኮ ነው እንደ ኪንጎ ጭልጥም ሊል ይችላል። እሱም አሁንም አይበልጥ እየጨነቀኝ እኮ ነው ኩኩሻ። ኪንጎ እንደዚህ አድርጎ አያውቅም። ቆይ ግን የምር ብደውል የሆነ ነገር የምናገኝ ይመስልሻል? ደግሞ ራሴ መደወሌ በጣም ነው የሚያናድደኝ። ቅምጥሌ ማንም ጋር መደወል አይጠበቅብሽም። ኩኩሻ የምትልሽን ሰምተሽ ራስሽን አታሳመሚ። አሁን ይልቅስ መኝታ ቤታችን ገብተን እንተኛ። አይ ማዘሯ እንደኔ ግን ማለት ነው ዳይመንድ ጋር ደውለን የሆነ መፍትሄ ብናገኝ ይሻላል። እሱ ጋር በቃ የሆነ መፍትሄ አይጠፋም። ማዘሯ ዳይመንድ ጋር ለምን አትደውይም? ቆይ ቅምጥል ብለሽ ደግሞ የዳይመንድ ወዳጆች አይደል? አረ ዶክተር ምንሽ ነው እንዴ? አንድ ጠርሙስ እንኳን ሳንጨርስ መሬት የምታየው ምንሽ ነው እንዴ? ኪንጎ በእናትህ እስቲ አንተ ዝም በል በቃ። አንተ ዛሬ አታውራ። ያንተ ጫጫታ ምንም እዚህ ቦታ ጥቅም የለውም። ዶክተር ምንሽ ነው? ከቅድም ጀምሮ እኮ የሌለ ፊት ልክ አይደለም። ቆይ ምን ሆነሃል ነው? ወይስ እኛ በምንጨብሰው አንተ መፍሰስ ጀመረ? ምንም አልሆንኩም ዳይመንድ። ይኸውልህ የሰው ህይወትና የኔ ዕጣ ፈንታ በጣም ግራ እየገባኝ ነው። ስሜቴን ራሱ መቆጣጠር እየቻልኩ አይደል። ቆይ ዶክተር ምንሽ ነው? ቆይ መቼስ ሆስፒታል ውስጥ መርፌ ጠፋብኝ አትለኝም አይደል? አደይ ነች እንዴ? ዛሬ እንዴት ነው ከወትሮ ፊት ላይ መሸነፍ ይታያል? አየልኛ የዶክተር ስርዓት ሲያዝን ሲከፋ እኮ በስነ ስርዓት ነው። ኩሉን ጠበቃ አያ ቃፋቢያ ነው የምታዝነው ነው የምልህ። እንደኛ አይጮ አያለቃቅስ ምን አይል። አረ ከዚህ እንኳን እስኪ አንድ ነገር ተማር። ስማ ኪንጎ በቃ አትቀልድ፣ ዝም ብለህ አትቀልድ። ዶክተር እኮ እንደኛ አይደለም፣ እንደኛ ወመኔ ዱርዬ አይደለም፣ ስርዓት ያለው ሰው ነው። ዶክተር ለምን አልነግረውም? ልክ ልኩ። አዎ ዳይመንድ ዴቭ እጇን ይዞ ወደ ቤት ሲገባ አየሁት። እኔ እዚህ ልቤ ቀጥ ብሎ ቆሟል። እነሱ እዛ የሰርጋቸው ቀን እየቀረበ ነው። እኔ እዚህ ተጨነቅያለሁ፣ እነሱ አሸግዳም ይላሉ። እኔ የምለው ዶክተር አንድ ሀሳብ መጣልኝ። ለምን እንደዚህ አታደርግም? ይሄ ሙሽራው ማን ነበር ስሙ? እሱን ሰውዬ ማለት ነው ዴቭን ለምን የሰርጉ ቀን ላይ እንቅልፍ የሚያስተኛ መድኃኒት አትጠጉም? ምናልባት እኮ እናንተ ጋር እንደዚህ አይነት መድኃኒት አይጠፋም ብዬ። ቢያንስ 3 ቀን የሚያስተኛ መድኃኒት ይጠፋል። አረ ኪንጉ አንተስ ክፉ ነህ። ዶክተር እኮ እንደኛ ወመኔ ቂጦን የጣለ ዱርዬ አይደለም። እንዳንተ ዱርዬ መሰለህ እንዴ? የተከበረ ሰው እኮ ነው። ግን ዶክተር ሳስበው ግን ሀሳቡ ክፉ አይደለም። ግን ጥያቄው እኔ እህቴ ላይ እንደዚህ አይነት ነገር ስታደርጉ ቁጭ ብዬ አያችኋለሁ ወይ ነው? አይ ዳይመንድ በፍጹም አይሆንም። ቆይ አንተ የኪንጎን ሀሳብ ትደግፈዋለህ እንዴ? ይኸውልህ እኔ በፍጹም የሰውን ህይወት ማበላሸት አልፈልግም። ልቤና ስርዓት ይሄን አይፈቅድልኝም። ግን ደግሞ እዚህ እየተቃጠልኩ ነው ያለሁት። አንተ ዳይመንድ ምንሽ ነው? በድንገት መተህ እኮ ጠበቃውን ግለት። አንተስ ብትሆን ኩኩሻን እኮ ዱላ ይዘሽ ነይ ብለህ እኮ ከመለመን እኮ በዚህ እኮ ፍቅርን መግለጽ ትችላለህ። ያው ሁለታችሁም አንድ ናችሁ ብዬ እኮ ነው። እሷ ራሱ ዱላ አይደለች? ምንድን ነው ይዘሽ ነይ የምላት? እኔ ግን አሁን ዶክተርን እያየሁ በጣም የራሴን ነገር ትቼ ስለ ዶክተሩ ነው ለማሰቡ። ያን የመሰለ መልከ መልካም እንደዚህ በፍቅር ልቡ ተሰብሮ ሲናወጥ ሳይ የእውነት በጣም ነው ያዘንኩት። አይ ዳይመንድ ፍቅር እኮ መልክና ስራ አይመርጥም። አንዳንዴ እኮ ራሱ እኮ ዶክተር መሆን ራሱ አለው ዳይመንድ። ልቤ እዛ እሷ ደጅ ላይ ነው ያለው። ይሄን እንኳን የሚጠጣ ውሃ ይዤ ስለ እሷ ነው እያሰብክ ያለው። በውሃ እንደዚህ የሆንክ ዶክተር፣ ይሄኔ ትንሽማ አልኮል ነገር ቀምሰ ቢሆን ኖሮ አልቆልል ነበር፣ አገር እያዝ ነበር የምትለው። ወይ ዛሬ ጉድ እኮ ነው።
መጠጥ እኮ ይኸው ሳንጨብስ እኮ ይኸው በእንባችሁ እኮ ቤቱ ሊሞላ እኮ ነው። ምን እሺ ነው እንዴ? ነቃ ነቃ በሉ እንጂ ምንድን ነው የምታለቃቅሱ? ወይ አስተናጋጁን ልጥራው እንባችሁን ጠረግ ጠረግ ያርግላችሁ። ስማ ኪንጎ፣ ይኸውልህ እንደማንተዋወቅ ሰው እኛ ላይ ሙድ አትያዝ። ትናንት ምን እንደነበርክ ሁለታችንም የምናውቀው ነገር ነው አይደል? ቆይ አንተ ግን እንዴ ልብ ድንጋይ ነው ብረት ነው? እንደዚህ ዶክተር እንደዚህ ያዝኖ እያየ ሙድ የምትይዘው ታራፍዳለህ። ይኸውልህ እኔስ እሺ ችግር የለውም አንድ 20 ሲንግሌን ገልበጥ አደረግና ይቺ ወደ ግራ እንደዚህ እጥላታለሁ። ከዛ በኋላ ሰላሜን አገኛለሁ። ይብላኝ ለዶክተር እንጂ አያሳዝንም? እንደዚህ ያን የመሰለ መልካም ጨዋ ዶክተር እንደዚህ በፍቅር ናውዞ ስታዩ ትንሽ እንኳን ጭንቅላት ትንሽ ክሊክ አያደርግም? አንተ ስቱፒድ። እኔማ ሚስቴ አብራኝ ያለችኝ ፍቅር ነው። ባይሆን ዶክተር ለአደይ ሰርግ ጸደይ ልብስ አለ፣ ጸደይ ልብስ እናስመርጣለን። ፋብል ኪንጎ፣ እኔ ሰርጓ ላይ መገኘት የምችል አይመስለኝም። ልቤ በቃ ፈንድቶ እዛው በቁሜ ሞት ነው ይመስለኝ። እዛ መገኘቱ በጣም ነው የሚከብደኝ። አይ ዶክተር አትሞትም፣ እኔ ቆምልሃለሁ። ዳይመንድ ደግሞ ሚዜ ሆንልሃል። ከዛ ሰርጉ መሀል ላይ ሁለታችሁ ታለቅሳላችሁ። በእናንተ ለቅሶ ደግሞ ታዳሚዎቹ ይዝናናሉ። ዛሬ ሳልፈልግ ፈገግ አስባልከኝ። የሌለ ነው ጨዋታ የጀመርኩ። ዶክተር እያይዞ እኔ ያለሁ እኔ ወንድም ከጎን አለሁ። እኔም እንዳንተ የተጎዳው ነኝ። ስለዚህ ሁለታችንም በፍቅር የተጎዱ ማህበር አቋቁመን አንተ የቦርድ ሊቀመንበርነቱን ትይዟለህ፣ እኔ ደግሞ ምክትል ሊቀመንበር ሆናለሁ። ኪንጎን ባይሆን ተላላኪ እናደርገዋለን። ማህበር ማቋቋም ነው በቃ። አይ ዳይመንድ፣ እኔ ማህበር ምናምን አልፈልግም። ብቻ እሱ ፈጣሪ እስኪ ትዕግስቱን ይስጥ። ግን ዳይመንድ፣ ኪንጎ እንዳለው መጠጣቱ ሳይሻል አይቀርም። ይሻላል በደንብ እንጂ ወንድሜ እሾን በሾ ነው ይላል እኮ ራሻ እኮ ራሻ እኮ ስጠሩት ይላል እሾን በሾ። ወንድሜ እስቲ የሚጠጣ ነገር አለ? በቃ ቢራ አምጣ። አንድ ሳጥን ይረዳል። ትከፍላለህ? ይሁን በዛ ያለ ቢራ አምጣ። በዛ ያለ አፍጥና አባት ሀሳቡ ሳይቀር አንድ ሰው በብርጭቆ ማምጣ። እሺ ለኔ አንድ ብርጭቆ ሀሳቡ ሳይቀር እኔ ያደርግልሃል። አንተ ብርጭቆ ክብር ላለው ሰው አንተ እንደለመድከው በሃይላንድ ምናምን ጠጣ። እኔ እኮ ኧረ የጠጣሁበት ነው። ያዝ ጠጣ። ግድ የለም ሀሳብን ማነው እዚህ ብርጭቆ የጣለው? አምቧ በለው በቃ የሀሳብ አምቧ በለው። አንድ ብትር ትንሽ ቆይ ቁቁሻ የለች አደይ የለች ማንነት ያለ ነው ሶስታችን። በቃ ፈታ ነው የምትለው። ሂድበት። ቆይ ልጨምርልህ። ግን የእሱ ትንፋሽ ነው የሚሆነው። ቶ ይህ ትንፋሽ ጸደይ ነው ያፈቀረልህ። ትችላለህ በቃ የኔ ቆንጆ፣ አንቺ እኮ የልቤ ብርሃን ነሽ። ያለ አንቺ ዓለም የለኝም። ታውቂያለሽ፣ ውበትሽ፣ ንጽህናሽ፣ ሁሉ ነገርሽ እኔን ሙሉ ያደርገኛል። የኔ ቆንጆ፣ መቼም ቢሆን ካንቺ አደርቅም። እሺ ዴቭ፣ እኔም እኮ ካንተ ውጪ ማንም ባይምሮ የለም። ፍቅር ደስታን ይሰጠኛል። ስለዚህ ከእንግዲህ ምንም መጨናነቅ የለም። የልቤ ንግስት፣ እስከ መጨረሻው አብረሽኝ ነሽ። አደይ ዶክተር፣ ይኸውልሽ ስሚ፣ እኔ እኮ በታላቅ ሳይንስ የሰው ልብ ምጠግን ዶክተር ነበርኩ። ግን ፍቅሬሽ ያለ ማደንዘዣ ልቤን ቀድደው። ይኸውልሽ ስሚ፣ እኔ ለአንቺና ለሱ ብዬ እንጂ እኔ እወድሻለሁ፣ አፈቅርሻለሁ። ምን